የለም ቤት አይደለም የመጣሁት እህቴ ጋር ነው የመጣሁት። ስለአንተ ቤትነት አይመለከተኝም። እቃና ንብረትን ከሆነ ይዘህ መውጣት ትችላለህ። ኖባት ተረጋጋ፣ እናውራ። በተረጋጋ መንፈስ ብናወራ እንደምንረጋጋው ከዚህ ጋር ነው የምንረጋጋው። ከእኔ በጣም እየቀለዳችሁ ነው እናንተ። በጣም ቀልድ ላይ ነው ያላችሁት። ሰው አይደለም ምንም ነገር ያልኳት ነገር የለም። ትናንትና መጥቻለሁ፣ ከትናንት ወዲያ መጥቻለሁ እዚህ ቤት በሰላማዊ መንገድ ልጄን አይቼ ነው እየሄድኩኝ ያለሁት። ከእሷም ጋር ጠብ የለኝም። ኦኬ ተለያይተናል። እኔም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። ግን ደግሞ ሌላ ደባል ሰው እዚህ ቤት እንዲኖር አልፈልግም። ምን አገባ አንተ ልጅ ውጥር ውጥር ነው ያለው። ወይኔ ገኒ ልጁ ማለት ነው ሴት ነው ያስታውቃል። እቃ ሳጥብ አሁንም አፈን አትክፈት። አይደለም ይኸውልህ፣ በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። ናውጣ በእናትህ ነው ያስወጩ። በእናትህ ፓምፐርስ መቀየርም አስለምጂው። እሺ በሌለ ሰዓት ላይ ፓምፐርስ መቀየርም አስለምጂው። እሺ ይጠቅመናል። ናውጣ ልጅ ማጠብም ተለማመድ። ለምን አትወጣም? ያንን ፈርታ ነው የሄድኩት። ለዛ ስለሚጠቅመን ይቅርታ በቃ ነው። አየሽ እኔ ሩታ እኔ ማበድ አልፈልግም። ልጄ ነው ያለው ምናምን አይሰራም። ና ሂድ። እንደዚህ አፈን ከፋይ ምንም ልጅ ማየት የለም። ና ሂድ፣ ጠበቃክ ሂድ፣ ወጣ ከዚህ ቤት። ምንም አሰራም። ሰላሜን ልትረብሽኝ ነው የመጣው? እኔ ሰላም ልትረብሽኝ አንተ ስነ ስርዓት የለም ሲጀመር። ወደ ዘይ ናውጣ፣ ዘመድ ናውጣ፣ ሂድ፣ ውጣ። እኔ ቆንጆ አምሮብሻል። መድኃኔ ዓለም አባት ይድረስ። ሃይ ሃይ፣ እንዴት ነሽ? ሰላም ነው አላህ ነው። ምን ተራመጥተው ማለት ምን ተራመጥተው ነው? እንዴት ማለት ነው? እኮ ነው ዘመዴ እኮ ኖቤልም ይሁን ማንም ይሁን የቤት እኮ ነው የለቀኩት። የማንም ወጣት የቦረምታ ቤቱ እንትን እንዲለበስ ሳይሆን አንቺና ልጅሽ እንድትኖሩበት ነው አይደል? እንዴ ጀምቦ ዛሬ ወጣት ይሁን ወጤ ጋር ነው አይገባኝም። ዘመድ ነው ወንድሜ ነው እኮ እዚህ ቤት ላይ ምን ይሰራል ያልኩሽ እኮ መምጣት የለበትም እዚህ ቤት ላይ ገባሽ? ቆይ አንተ ወንድሞች መጡ ለምን መጣችሁላቸው አይባልም ሩታ ማንም እንዳይመጣብኝ ብለሻል። ከዚህ በኋላ እኔም ማንም አላመጣብሽም ብዬሻለሁኝ። ተነጋግረን ጨርሰን የዘጋነው ጉዳይ መሰለኝ። ማንም እንዳይመጣ ማለት ጭራሽ ዘመድም ጎረቤትም ወዳጅም አይመጣም ማለት ነው? ማን እንዲከባከባት ነው? እሱን ግን ላየው አልፈልግም እዚህ ቤት ገባሽ? እዚህ ቤት ውስጥ ይሄን ልጅ ማየት አልፈልግም። ተረዳሽ? ስለዚህ ነው ወጣ። አልወጣም። ለማን ጥያት ነው የምወጣው? ለአንተ ጥያት ነው የምወጣው? ማየው ነገር ነው እያደረክ ያለው። ደፋ ይኸውልሽ እኔ እና አንቺ ጨርሰናል አይደለ? ሲጀመር ምን ልታረግ ነው? እኔ የመጣሁት ልጄን ለማየት ነው እኮ። ልጄን ለማየት ከሆነ እኮ ጭቅጭቅ መፍጠር አይጠበቅብንም። እኔ ስመጣ ግን እሱን ማየት አልፈልግም እዚህ ቤት ነው ያልኩሽ። አንደርስታንድ አልሽ? አይኑን ማየት አልፈልግም። እኔ ደግሞ የትም አልሄድም። አብራ እህቴ ነች። እኔ ነኝ የምንከባከባት። ማንም ስለሌለ እኔ ነኝ። አይመለከትም። ልጄን ማየት ወጣለሁ። አብራ እኮ እኔ ቤት አንደኛ ወጣ እቀመጣለሁ። እሷን ማንም አይንከባከባትም ከኔ ውጭ። ልጄን ማየት ነው የፈለግከው? ገብተህ እሱንም ወይ ይዛ ወጣችሁ ምናምን እዚህ ቤት ውስጥም አታየውም። ከፈለግ አልወጣም። ጭቅጭቅ ይኸውልህ ፈለግኩት አለ እኔ ከማንም ጋር መጨቃጨቅ አልፈልግም። እኮ ይመጣው ካልሆነ ልጁ አለ ተኝቷል። እዚህ ቤት ውስጥ ሌላ ሰው ማየት አልፈልግም። በቃ አማርኛ ግልጽ አማርኛ እኮ ነው በቃ ማለት ነው። ቆይ አብሶ ደግሞ እሱን ማየት አልፈልግም። አንተ ምሮ ከኔ ችግር እንደተናርሽ መብቴ ነው እኮ ፐርሰናል የሆነ ችግር አለበት። መብቴ ነው እህት ወንድሞቼ ማምጣት ወዳጆች ማምጣት መብቴ ነው። አንተ አትከለክለኝም እንዴ? ዝም አልኩህ። አበዛኸው። ሰላም ልጨቀጭቀኝ የፈለከው ወይ መጣሁ ልጨቀጭቀኝ ነው ወይስ ልጁን ለማየት ነው? ምንድነው ፐርፐዝ? አንዴ አዳምጪኝ። ቤቱን ስተውልሽ የትኛውም ልጁን አውጪውና ውጪ ወጣጤ ዘሎ እንዲገባበት አይደለም። ማን ነው ወጣጤ የምትለው አንተ? ገባሽ? ያንተ ተረጋጋኝ። የምታወራውን ነገር እያወቅህ እንጂ አብራ ሰምተኛ አክብሬ ነው ዝም ያልኩህ። እስኮን እህት ያለች ዞር በል እንዳነገኝ። መውጣት ካለብህ ውጣ። ወጣል ከህይወቷን አልወጣ ያልኩህ አይደለ? እሱን ደግሞ ነው ያሳያል። አሁን እየመጣ አትበጥብጠን። ልጅህን የማይከፈለክ ይዘህ ውጣ። አይታችሁ ይዘሽው ትመለሻለሽ። አለቀ። ሲምፕል ነው። እንደዛ አይደለም። በስነ ስርዓት ማየት ይችላል። ይምጣ። ምንም የከለከልኩት ነገር የለም። አይቶ ከልጁ ጋር ተጫውቶ የፈለገውን ታይም አሳልፎ መሄድ ይችላል።
ግን ደግሞ ለምን ወንድሞችሽ መጡ ለምን ዘመድ አዝማድ እዚህ ቤት ውስጥ ተገኘ አይባልም። ለማየትም ስትመጣ ደውለህላት ነው። ሲቀጥል ደግሞ እኔ አንተ ወንድም እናት አባት ቢመጡ ለምን መጣችሁ ልትል ነው? እናት አባት ቢመጡ ልትል ነው? ከልጄ ጋር ላይ አልፈልግም። አይመለከትም። ልጁን እኮ ትተኸዋል ማለት ነው። እሱ እዚህ ያለው ከልጁ ጋር አይደለም። ያም ሆነ ይሄ በቃ መኖር አይችልም። እሱ ነው የምልሽ። ተረዳሽኝ? እዚህ ቤት ውስጥ መኖርም መቆየትም አይችልም። ኦኬ ሰላም ልልሽ ከመጣ ሰላም ካለሽ መውጣት ይችላል ነው። አንደርስታንድ አደረግሽ? አረሩታ እንዳትከራከር ከዚህ በኋላ እንድታወሪ አልፈልግም። ሰው የምትወጣ ከሆነ ውጣ፣ ካልሆነ አትበጥብጠኝ። እኔንም እየመጣ አልደረስኩብህ ማለት እንዳደርስብኝ። እዚህ ቤት ውስጥ መኖራችን አይመለከትህም። ስለምን መኖር ነው የምታወራው? ስለምን መኖር ነው የምታወራው? ሰላም ነው ግን እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው ሰላም ነው። ምንም ተጨቀጨቁት ምን እንደሚላሰኝ ጭራሽ ሊያስወጣኝ ይፈልጋል። ከቴ ምን አገባኝ እኔ ስላንተ። እስኪ ዝም በል አንተ ልጅ። ቀደም ተይ ግን ገኒዬ ሁሌ አይደለም። አሁን እኮ ቀደም እያለ ይኸው እንግዲህ እሺ መጣልሽ አይደለ? ያው ከቶኔ ሊያስወጣኝ ነው እንግዲህ። እሺ ብለሽ እንግዲህ ነው የተፈታለው። እዚህ ጋር ቀደም ማለት አይደለም። መጣ እዛ ጋር ቁጭ ብለን ነው ቤት እናውጣለው። ልጁን ለማየት ነው የመጣው ወይስ ከሱ ጋር ለመጨቃጨቅ ነው የመጣው? ግን እኔ በየቀኑ ልጅ ላይ እመጣለሁ ቢሆን አክል ሳይማል ማለት ነው። ግን ደግሞ እኔ እሱን ማግኘት ካልፈለኩኝ ቤቴ ላይ መብቴ ነው። ይሄንን ቤት ስተውላት ለሷ ሰላሟን እንድታገኝ ማንም ሰው ይዤባት እንዳልመጣ ቃል ገብቼላት ልብሴን ብቻ ነው ይዤ የወጣው ከዚህ ቤት ማለት ነው። ስለዚህ እኔም በሰላም ልጄን አግኝቼ መሄድ ስለምፈልግ እሱን ማየት አልፈልግም፣ እዚህ ቤት ማግኘት አልፈልግም ካልቆይ መብቴ ነው። ማንም አይከለክለኝም። ሞታት ወጥቶ ማየት ይችላል። ምን አለ መሰላሽ አሁን እሷ ብቻዋን ናት። እኔ መጣሁት አሁን የሁለታችሁን እንትን ለማስተካከል ብዬ ነው የመጣሁት። ቶታል አሁን እኔ እንደዚህ ብዬ መናገር ራሱ እኔ እንዴት እንደሆነ አላውቅም። አሁን እሱ መውጣት አላስፈላጊ ነው። ቶታል እሱ ምንም የሚያደርገው ነገር የለም። ሲጀመር ልጅ ያለው ምንም ሰላም ይሰጣል። ገኒ አንድ ነገር ልንገርሽ፣ ሰላም ይሰጣል አይደለም እሱ። እስኪ አንተ ልጅ ገኒ እኔንም መስማት አለብሽ። ስሚኛ አንዳንዴ ገኒ እሺ ምን ልስማ? ብቻዋን ነች። እኔ ነኝ የምንከባከባት አይደል? አስረዳሽ፣ ተረጋግተሽ አዳምጪ። ገኒ ውጣ እንኳን ማለት ሌላ ነገር ነው። እኔ በእሱ እያለ ምን አላይም ማለት ሌላ ነገር ነው። እንዴት አሁን እኮ እሷ ባትኖር ጎትቶ ያስወጣኛል። ሊጣለኝም ብቻ ምንድን ነው የምታወራው? የለም ቤት አይደለም የመጣሁት፣ እህቴ ጋር ነው የመጣሁት። ስለአንተ ቤትነት አይመለከተኝም። እቃና ንብረትን ከሆነ ይዘህ መውጣት ትችላለህ። ኖባት ተረጋጋ፣ እናውራ። በተረጋጋ መንፈስ ብናወራ ምንድን ነው የምረጋጋው? ከዚህ ጋር ነው የምረጋጋው። እናወራ ይሻላል። ገኒ በጣም እየቀለዳችሁ ነው እናንተ። በጣም ቀልድ ላይ ነው ያላችሁት። ሰው አይደለም ገኒ። ምንም ነገር ያልኳት ነገር የለም። ትናንትና መጥቻለሁ፣ ከትላንት ወዲያ መጥቻለሁ እዚህ ቤት በሰላማዊ መንገድ ልጄን አይቼ ነው እየሄድኩኝ ያለሁት። ከእሷም ጋር ጠብ የለኝም። ኦኬ ተለያይተናል። እኔም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። ግን ደግሞ ሌላ ደባል ሰው እዚህ ቤት እንዲኖር አልፈልግም። ምን አገባ? ቆይ አይደለም አነጋግረን ሲጀመር አስተካክል። እንደዚህ እንድታወራ አልፈቅድልህም። ያማል እንዴ ጭራሽ ብለህ አንድ ነገር ምን አገባ? የራስህን ህይወት ጀምር የለ ይኸውልሽ ላንቺ በማሰብ ነው። አሁንም ላንቺ በማሰብ ነው። አንተ እንደዚህ እየተጨቃጨክ ነው የምታስብልኝ? በጣም አሰብክልኝ። ነገር ከነገ የሆነ ቢጠፋ ማለት ነው እኔ ጭራሽ እያየሽ ነው አይደል? እንደዚህ አትበል አንተም እሱ። እሺ አሁን ግን ይሄንንስ ሞባይል ለኝ እኮ አብራ ያንተ እኔ ፊቃ አልጠቀምም። እውነትህን ነው። አየሽ አትለኝ ያለው ቢያንስ አንተ ስትናገር በስተክል አውራው መጀመሪያ አይደለም። ሰማኝ እባክህ ዞር እኮ በስተክል ማንን ነው ሌባ የምትለው? አንተ ሌባ ዝም በል። ሌባማ አንተ ነህ። የሆነ ነገር ካለ እኔ መውጣቴን ስታቅ ነው የመጣው። እኔ እህቴን ብዬ ነው የመጣሁት። አሁንም በስተክል ገኒ ዞር በል ነው ጆሮ ጌታ አስወደቃችሁብኝ። ደግሞ ካንተም ብሶ ታወራለህ እንዴ? ሂድና አንተም በል አንተን ቲቪ ገኒ ዞታውኝ በእናታችሁ የሚያወራውን ነገር እየሰማሽ አይደል? ይኸው ልክ እሱ የቅራቅንቦ ችግር የለበትም። ከፈለክ ሌላም ነገር ሊያሟላ ይችላል። ምን ይላል ይሄ? ንግግርን አስተካክል። ገብተዋል። ማንም ሰው ቢሆን ላቦሮ ፊት እኮ ነው ያለው። አንተ ስነ ስርዓትን ያዝጋኝ። አንቺ በቆምሽበት እኮ እየተሰደበ ነው የሚል ስነ ስርዓትን ለምን አትይዝም? እሱን አሳያለሁ። ነቃውበት እንዴ? አየሽው አይደል ሩታሽ? ይኸው ቅራቅንቦ ምናምን ችግር የለም። ሊያሟላ ይችላል። ከፈለክ ምን ጎደለ? አንተ ችግር አለብህ እንዴ? ችግር አለብህ ወይ? ምን ጎደለ? ግን አንተ እኔ እኮ ሊያሳብደኝ እኮ ነው። አንተ ለምን አትረጋጋም? ቆይ ምንድነው እንደዚህ የሚያበሳጭ?
ምንድነው ለምን አብረሽ ፈታበረን አስተካክል ቢያንስ እኔ ያለው ገብቷል ባይሆን የቤት ዕቃ ምን ጎደለ ምን እናሟላለን አንቺም እሱ አሪፍ አሁን እንደበሰለ ጎደለ ነገር ካለ አሟላለን በተረጋጋ መንፈስ ነው ለኔ በል እንጂ እስካሁንስ በተረጋጋ መንፈስ እናወራሻለን እንደዚህ ሆነ ካሁን እኔ ካንተ ጋር አገኝ ምን አለ መሰለሽ እኔ አሁን ከሱ ጋር እኔ ዛሬ ነው ገና የመጣሁት አንተን ማግኘት ፈልጌ ነበረ ድንገት መጣ ልክ ነህ ግን አሁን እኔ በእነሱ ፊት እንደዚህ ሆነ ማውራት አልቻልኩኝም ተረጋጋ መንፈስ ሆነ እኔ እናንተ እናውራ እነሱን ተዋቸው ነው እንዴት አይነት ሰው ተንኮል ላይ ነው ያለው ጨዋታ ላይ ነው ሲጀመር እኔም እሷ እሺ እምቢ ብላኝ ነው እንጂ እዚህ ቤት ውስጥ እንድትቆይ አልፈልግም እንደዚህ አይነት ቤት ውስጥ አልፈልግም አሁን በአንተ ቤት በጣም በቃ ትልቅ ፓላስ ውስጥ እንትን ያልካት መስሏል ጠብቀኝ እሱን ደግሞ እንዴት አድርጌ እንደማኖራት አሳያለሁ ጉራና አታወራ ኖባ ተረጋጋ እስኪ ገንዬ ይሁን እኔን ተተፈሷን አዋሪው ይሁን ኖባ እኔ ማያቃቃላ በቃ እኔ ቆይተም ለማይደርስ ነገር ቡር ይላል የሆነ ንፋስ ነገር እንዴ አሁን አንተ ጥያቄ ልጠይቅ አሁን የመጣው ልጅ ጉራ ራሱ እኮ ካቀመ በላይ ነው ለማየት የመጣሁት ግን እሱን በማየቴ ነው እንደዚህ ይሆንኩ ያለው አሁን እሱ ተቀመጠው እዛ ጋር አንተ የምታየው ወደዚህ አይደል የምትሄደው እኮ እዚህ ቤት ልጅ ነው አልፈልግም ለእንዳው አልፈልግም በቃ አይኑርም እኔ እንዳው አልፈልግም ሌላ ብዙ ሰው ማምጣት ትችላለች እህቶቿን ማምጣት ትችላለች እዚህ አብሯት ሌሎች ጓደኞቿን እህቶቿን ምንም ማምጣት ትችላለች ገባሽ ግን ደግሞ እዚህ ጋር ችግር ፈጣሪ ሰው ነው ይዛ የመጣችው እኔ ከሱ ጋር መጨቃጨቅም መጋጨትም አልፈልግም የሆነ ነገሩን ጎድቼው በኋላ አንድ ነገር ላስረዳ ይኸውልህ አንተ ሲጀምር እንደዛ የማድረግ መብት ማግኘት ሌላ ነገር አታውራኔ ባለው ቆይስ አዳምጠኝ ስማኝ ሲቀጥል ደግሞ ጉዳይ ልጁን ለማየትና ለማናገር ለማጫወት ወር ደግሞ ከልጅ ጋር ጊዜ ለማሳለፍ እንጂ ሆን ብለህ እሱ ጋር ጭቅጭቅ መፍጠር ከፈለክ እሺ ነገር ፈላጊው አንተ ነህ ማለት ነው እሱ ምንም አላለህም በሰላም ቁጭ ብሎ ነው ያለው መጣ ተሳደብክ ምን አለክ እሱ ምንም አላለህም ሄደህ ልጅን ማየትና መውጣት ትችላለህ ምንም ችግር የሚፈጥረው ነገር የለም አንተ ራስህ ነህ ችግር እየፈጠርክ ያለው ወይም ደግሞ ስራዬ ብለህ ኖ እኔ ተነጋግረን ጨርሰን ነበር በሰላማዊ መንገድ ልጄን ማየት በሰላማዊ መንገድም ነው እያየህ የነበረው አንተ ነህ የማይሆን ነገር እየፈጠርክ ያለው ገባ ይዛልህ ትመጣለች ናውጣ ኖባ ስርዓት ያዝ ምንድነው ገኒ ስርዓት ያዝ የምትይኝ እሱ ነው የመጣው ነው አይደለም ቤቱ ነው የመጣው አንተ ቤት ደረሰብህ እኔ ደግሞ እቴ ጋር ነው የመጣሁት እሱ የሌለበት ቦታ ነው የመጣሁት አይደለ ምን ሊያደርግ መጣ ሲጀመር አውቆ ነው የመጣው ተከታትሎኝ ነው የመጣው መች ተፋኝ ይሄ እሱ ቤት ነው አንኮልኝ አሁን ስድብና ጥላቻ ነገር ማይመስል ነገር አታወሩ ሌላ ጸብ ውስጥ ሊከተኝ የሆነ ሰበብ ሊሆንብኝ ካልሆነ በስተቀር ሰበብ ሊሆንብኝ እንገር እሱን ስትፈልግ ከኛ ጋር ትጣላለህ ገብቶሃል ልጅ ነው አይደል እሱም አንተም ልጅ ነህ እሱም ልጅ ነው ስለዚህ እሱ ሲነካኛም ደስ አይለንም ኧረ ይሄ ልጅ አይደለም በምትግባቡት ቋንቋ መነጋገር ትችላላችሁ ተነጋገሩ ተረጋግተህ አዋራ አሁን ማፈናት ተፈጠኝ እሷ አለች ብዬ ነው እዛ ቡታጀራ ላይ ያው ሁሉ ነገር አድርጎ ዝም ብዬ አሳልፌዋለሁ ይገባሽ ብዙ ነገር አድርጎ እሱ ላይ መበቀል በፈልግ በብዙ ነገር መበቀል ይችል ነበር እሱ መበቀል በፈልግ በብዙ ነገር መበቀል ይችል ነበር እኔ ደግሞ ዛሬ ድረስ አልፌዋለሁ አንድ ነገር ልንገርህ አብራ አንተ እኔ አይደለሁም አንተ ነስተህ ይችላል ለመበቀሉ ደግሞ ነው ያለው እዚህ ጋር እሱ ሊኖር የቻለበት ምክንያት አለው ገብቶሃል እኔም እንዳንተ ቅድም እያወራው ነበረ ግን የመጣበት ምክንያት አለው ዝም ብሎ ሰው አይሄድም ሰው ቤት ግን እኔ ስላወቅኩት ነው ልጁን ስላወቅኩት ነው እኔ ከቤት እንደወጣው አውቆ የጃመል ስላለበት አንተ ነህ ተከትለኝ እዚህ ድረስ እንደዚህ ስትል ደግሞ ቢያንስ ለኔ ክብር ይኑር እኔ ለማንም ቲርኪ ሚርኪ ጭራሽ ባንተ ለኔ ክብር ይኑር ሌላ ሰው ቢገምተኝ አይደለም ኖባ ማንነት ነው አይደለም አልወጣም ይሉታና አንተ ቸገረ ዝም ብለህ አንተ ካልፈለግኩት አሁንም ልንገርህ አንድ ነገር ልንገርህ ሲጀመር ተከትለኝ የመጣው እዚህ ድረስ ፈልገህ ነው ሰምተኸኛል እኔ እንደገባው አውቀን የመጣው እንጂ በዚህ ሰዓት መተህም አታውቅም እሺ እዚህ ቤት ውስጥ አሁን ከኔ ጋር ወሬ ከምታበዛ እኔ እናንተ ውጪ እንነጋገር እና ደስ ይለኛል በጣም ላናግረው ነው ገኒ እኔ ማውራት አንዴ ገኒ አይቻልም ላናግረው ነው ገኒ እኔ አንዴ ፍቀጅልኝ አይቻልም አናግረው እንመለሳለን አይቻልም ምንም የምትነጋገሩት ነገር የለም ያግል ጉዳይ የላችሁም ጉራ ግን አይቻልም እስኪ ዞር በል እባክህ ያግል ጉዳይ ምንም የምትነጋገሩበት ነገር የለም ግን አንዴ ብቻ ሳልፍኝ ምንም ነገር እኮ የሚፈጠር ነገር የለም ይሄ ልጅ ከኔ ጋር ነው የግል ጸብ ያለው እንጂ ሩታን እውነትን ፈልጎ ነገር ለማገዝ ፈልጎ አይደለም እዚህ ቤት ውስጥ እኔ እንደወጣው አውቆ ነው የመጣው አጠቃላይ ማለት ነው ስለዚህ እኔ አሁን ከሱ ጋር ጸብ አልፈልግም ገነት ይሄ ልጅ ማየት አልፈልግም ካልኳት እሷ ሰው አታር ለሚያግዛት ሰው ብዙ ሰው ነው ያላት እኮ ነው በግድ ድረስብኝ ምን አላውቅም
አንተ ለሰምታችሁ አልመጣብህ ምንም ነገር እናንተም እኔ እህቴን ብዬ ነው የመጣሁት ማገዝ ስላለብኝ እንዳንተ አልተውኳትም በየመንገዱ ለማንም አልተውኳትም እሷን ብዬ ነው የመጣሁት ይሄ ደግሞ ግዴታዬ ነው አንተ ደግሞ ግዴታህንና መብትን መለየት ያቃተ ሰው ነው ለበቀሉ ደግሞ እኔ ያለው እኔ ነኝ መበቀል የነበረብኝ አንተ አይደለም አሁን እናንተ እኮ የምትበቃቀሉ ይላል ደግሞ ከሱ ፍቃጅልንና ለላስቆም ተሰለፍኩ የኛ አስተንፋሽ ኮሚቴ ገኒ በጣም እኔ እንደተሰው ነው ወደሞ መጋወረው ዝም በል ብላችሁ ነው ሁሉ ጊዜ እንደዚህ አይነት ክፍታር ሰው መጣችሁ በቃ አንተ ደግሞ አፍላፊ እንድታወሩም አልፈልግም እኔ በቃ እናንተ ማውራት አለብኝ ገኒ ከብደኝ የሚሆነው ያውል መክበዱን አለ መክበዱን ኖ ያውል መክበዱን አለ መክበዱ ምናምን እኛ በደንብ ታውቀዋለህ ምን አይነት መንገድ እንደምናሳይ ታውቀዋለህ አያስፈልገንም ግን ደግሞ ጉራ አይደለም አድርገነው አሳይተናል በደንብ አረ በደንብ እስከ ጥግ አሳይተናል ከፈለግን አሁን እናረጋው ነበር ግን እንደዛ አይነት ፕሮግራም የለንም እኛ ግን ደግሞ ካንቺ ጋር ጠባል ፈልገም እኛ ማን ፈልገም ሳሙኔ ድብና አርጌ ነው መደረበው ወንድሜ እኮ ነው ድብና አርጌ ነው መደረበው እንዴ በማይሆን አግባብ እኮ ነው መታ እየተናገርካ ያለው ምንም አላለህም እኮ ምንም አላለህም ያኔ እናንተ ነገር አብቅቶለታል በደንብ ነው መደረብለት ድብና አርጌ ነው መደረብለት ትቀልዳለህ እንዴ ሩታ አንቺ መኖርሽ አዳምጪኝ አንቺ መኖርሽ ጠቅሞሻል እንጂ ማለት ነው እንዴ ጆሮን አንጠልጥዬ ነበር ማስወጣ በጣም በጣም ነው እንዴ ማንጠልጠል የምትችለው እንደዚህ በጣም ቀልዱ ነው ስነ ስርዓትን ያዝ ሌላው ይቀር ገኒ ሌላው ይቀር እኔ ላይ አክብረኝ እሱ ላይ አክብረው አንቺ ቆመሽ እንደዚህ እየተናገረ ያለው ልጅ ምን አይነት ስነ ስርዓት ነው ያለ አንተ እንዴት ነው ያደረከው በእንደዚህ እንኳን አለ ብለህ አፈና አከፋፈል አንተ ነው እንጂ ስነ ስርዓት መያዝ ያለብህ ካንቺ ጋር ጠባል ፈልገ በጣም ስነ ስርዓት ያለፍከው አንተ ነህ ዝም አለሽ አንድ ሰው ስትነካው መተልጅን ማይክ ከፈለግው ግባ አልከለከልኩም እየመጣህ ነው እያየህ ነው እዚህ ስላለው ሰው ግን የምናገር አንዳች መብት የለም እንዴ አበዛው ከሌግባ ጭራሽ ሰላም ልትነሳኝ ነው እንዴ እየመጣህ ያለው አልገባኝም የርቀቱ ንቀት ልጅ አለ ብሎ እንኳን አፉን አልዘጋም እንዴ አበዛው እግዚአብሔር ልጅ ያለበት ቦታ ላይ እንደዚህ አይነት ስህተት አይሰራም ዝም ተብሎ ነው ይወጣው ማየት ነው የፈለገው ከኔ ጋር ብትፈልግ ኖሮ ናውጣ ውጪ እናውራት ላይ ነበር ግን አንተ ወከባ ትፈልጋለህ ሁሌ ስህተት እንውጣ እኔ ደስተኛ ነኝ ና እንውጣ ገነት ነች ያዘችብኝ አሁን ይቆለፈች ኮሲ ምን በጣም ነው ታስተነፍሰው ምንም የምታወራው ነገር የለም ማውራ ከፈለክ ከኔ ጋር ለሽታጤ ሰፈር ላይ ደርስ ማድረግ እኮ ነው እሺ አሁን ግን እኔ ስናገር እኔ ነው የምትናገሪኝ እንደዛ መሆን የለበትም እንጂ አይነን ደግሞ አልፈልገው ከዛሬ በኋላ ማለት ነው እንደዚህ አይነት ጸብ ለመፍጠር የምትመጣ ሰው እዚህ ቤት እንዳትመጣ እኔ በእንደዚህ አልጠብቅም ምን ያንተን ማለት ነው ሰው ይሰማዋል ብለህ ማውራት አለብን እሱን ስትነካ ቢያንስ እኔን እንደምትነካ ማወቅ አለብን ግን እኔ ዘመድ ምናምን የሚለው አንተ እንደፈለክ አቅልለው ዘመድ ምናምን የሚለው ማቅልለው ችግር የለውም እንደፈለክ አቅልለው በጣም ግን የሆነ በቀለለ መንገድ ሰው ናት ቢያንስ ለኔ ክብር ይኑር እኔ ቆሜ ቢያንስ እስከ ጸብ ድረስ መድረስ የለም እኮ እኔ እኮ ጠብ አልፈለኩም እኮ ያው እኮ ነው ውጣ እንጂ ማለት እኔ እኮ እዚህ ቤት ላይ አልፈልግም ነው ግልጽ አማርኛ እኮ ነው እዛ ደግሞ ይኸውልህ አብርሽ ሰው ያስፈልጋታል እሱ ሰው የሚያስፈልጋት ነው ግን እየተለማመጥሽ ነው እንዴ ሰው እኮ ያስፈልጋታል ያለ ሰው አይደለም የተፈጠረች የፈለኩት ነው ማምጣት መጣልኝ አንተ አትከለክለኝ መጀመሪያ የነበረው እሱ አይደለም አትከለክለኝ ሰማኝ ይኸውልህ ቤተሰብ ያለው አድርግልኝ ገርክ እዚህ ቤት ውስጥ ያለሁት እኔ ነኝ አንተ እንደፈለክ የማዘዝ መብት የለም ከዚህ በኋላ ገባ እኔ የፈለኩትን ሰው ማምጣት መብት አለኝ አንተ እንደዚህ አምጪ እንደዚህ አውጪ እንደዚህ አውርጂ ልትለኝ አትችልም በዙሪያ ካሉት ሰዎች ደግሞ እኔን እየመጡ እንዳይረብሹኝ ያልኩ ካለቀ እኮ አለቀ በቃ ማንንም አታምጣብኝ እኔ ብቻዬን እመጣለሁ ትናንት ብቻዬን እመጣለሁ ነገር ግን ዘመዴን ስጋዬን ወዳጄን ግን የመከልከል አንዳች መብት የለም አንዳች መብት ገባ ልጅህን የማየት መብት አለ ሂድ ከዛ ውጭ ግን ቃላት የመናገር ላፊ የመናገር አንዲት መብት የለም አንዲት ገባ አይደለ ከዚህ ያለፈ ነገር እናገራለሁ አድርጋለሁ ብትል እዚች ቤት ድርሽ እንዳትል ማድረግ እችላለሁ በስነ ስርዓት ነው መብት ማየት የምትችለው ገባ አይደለ ከዛሬ በኋላ መስመርህን እያለፍክ ኖ ጉራ አይደለም በጣም ታግሼ ብዙ ነገር አድርጌያለሁኝ እስከዛሬ ድረስ አሁንም ያን ነገር ማድረግ አያቀተኝም ገባ አይደለ ትሰማኛለህ በክብርና በስነ ስርዓት ወጥተህ መግባት ከፈለክ እንደ ሰሞኑ መተህ ልጅህን አይተህ ተጫውተህ እንደፈለግህ ስከ መውጣት ትችላለህ አይ ካልክ ግን ሌላ ነገር ነው የምፈልገው ሰላምሽን እየመጣው ረብሽሻለሁ በሰበብ አስባቡ
እጨቃጨቃለሁ ከሆነ ወደ ሌላ መስመር ነው የምንገባው። ወደ ሌላ መስመር ነው የምንገባው። አይወጣም ምን አገባ አይወጣም። እኔ ምንድን ነው አይወጣም። ወንድሜ ነው አይደል? አሁን እንዲግርግሩ ለመፈጠሩን ሳላቅ እየተከራከርኩልህ ነበር። ቢያንስ ይግባ ብዬ እንኳን እየተናገርኩ በዚያ አስተያየት ነው ውጣ ለምን ነው በተበተን እየመጣ እዚህ ቤት እሱ መምጣቱ እኮ ነው አይደለም። ገኒ ለምን አጣይ በሩን ክፈችለትና ወይ አብረን እንውጣ ወይ ውጣ። ሰው እየመረጡ ይገባል እንደ አንተ ቆይ ማርክ ሲበዛ ይመራል። ማንንም አይደለም ያመጣሁት ጓደኛዬን ኦር ደግሞ ሳምቲንግ የሆነ ጎረምሳ እንደዚህ ወንድሜን ያመጣሁት ወንድሜ ከሱ ጋር ማማት እንደማይችል ታውቂያለሽ። ወንድሜ ሊጠይቀኝ ነው የመጣው። ለመጣ ቤት ለምን ልጠይቀኝ ነው ለዋለው ወንድሜ ቢመጣ ለመጣ ከዚህ ጥፋ ብዬ አባረዋለሁ። ያማን እንዴ ማንንም ማያውቀው ወንድሜ አትበይ። ወንድምሽ ስለተዋለደ ብቻ ከአንድ እናት ከአንድ አባት መውጣት አይጠበቅብንም። ገባ ግዴታ በአንድ ስለወጣ እኮ አይደለም ወንድምና እህት የሚሆነው። የአክስት ልጅ ወንድም ነው፣ የአጎት ልጅ ወንድም ነው። ምን ይላል እግዚአብሔር? ዝም ሰላም ነው እንደ ጭራሽ ምደነው። እንደዚህ አይነት አስተሳሰብማ ሊኖርክ አይገባም እኮ አብርሽ። ነው ሌላ የምትፈልገው ነገር አለ ያልጨረሳችሁ ታወሩት ነገር አለ። የቀረው ነገር አለ። እንደዛም ከሆነ እኮ አንዴ ላወራት ነው አንዴ ውጪ ውጣ ነው የሚባለው። በቃ አለቀ። ወይ ዛት ማለት ነው አፈን እየከፈተ ወይ ዛት መውጣት ወይ ደግሞ አንዴ ማውራት ነገር አለ ብትለው በፍቅር ብታናግረው አልውጣ አላለ። በጸብ ግን መተን ውጣ እያልካ ያለው ለምን ይሆናል? ይሄ ራስን አረጋጋ፣ ወደ ራስህ ተመለስ። እኔ ብዙ ጊዜ ነው እየተናገርኩ ያለው። ላውራት የምፈልገው ነገር አለ። ውጣ አንጣ ውጣ ነው ያልኩህ። አንተን አይደለም አልወጣም። እኔ እሷን ላውራት የምፈልገው አልወጣም። መጀመሪያም እኮ ለአንዳንድ አይነቱ አውሪቲ ቆይ ችግር የለውም። ልታወሪ የምትፈልገው ነገር አለ አይደለ? ገንዬ አንቺም ወደ ውስጥ ገቡና እናወራለን። ኦኬ ጥልና ጭቅጭቅ አይደለም አይደል? የምትፈልገው ማውራት ነው። እሺ ማውራት ከፈለክ ምን አገባ በቃ ፈቀድንልህ። ሰላም ሁን። አይምሮ ውስጥ ችግር አለ። አንተ መታየት ነው ያለብህ። እንደዚህ አይነት ይሄን የመሰለ ቤተሰብ ትተህ ነው ከማንም ጋር ስትንዘላዘል ችግር የተፈጠረው። ኖባ ስንቶ ስለምን ሰላማዊነት ነው የሚያወራው? አንተ ሰላም ሆነ ደርሼብህ አውቃለሁ፣ አሞግሼም አውቃለሁ፣ ግን ስላላወቅኩ ነው እንዴ። አንተ ምን ላወራት ፈልጋለሁ። ወጣ አልወጣም። ልታወራኝ ትፈልጋለህ አይደለ? እዛ ጋር ከልክኛ ዞርልልላለ በቃ እዛ ጋር እኔ አንቺን አልተናገርኩም። ሁለቱም ይገባሉ። እዛ ተነስቼ እዚህ ድረስ የመጣሁት ሁሌ ነው አይደል? መመላለሰው በፊትም ታያለህ እየተመላለስኩ እንደሆነ፣ ግን እኔ እናንተን ለማስታረቅ ወዲዳ ለማለት ነበር የመጣሁት። ግን አንተ እየተረዳኸኝ አይደለም። ምን አለ መሰለሽ አንድ መንጋ ውስጥ የሆነ አንድ በጥባጭ የሆነ ከብት ካለ ሙሉ ነገሩን ነው የሚያምሰው። እኔ በእናትህ እኔ እየተናደድኩ ነው። ጎኒ ቁልፉን ክፈችና ከመንገድ ነው የመጣሁት። ከመንገድ ነው የመጣሁት። ደግሞ አይታላ ስለዚህ ትንሽ ቆይ። ምንድን ነው የምቆየው? በቃ ዝም በል ከቻልክ። ፋሚሊ ሙሉ እያመሰ ያለው እሱ ነው። ይሄ ልጅ ንቅል ብሎ መያዝ ያለብህ አብርሽ ራስህ እንጂ ሩታን መያዝ ያለብህ ተነቃብህ ነው አይደለም? ይዝልህ ተነቃብህ ነው ማሰማው። ስለተነቃብህ ነው አይደለ? በበጠበጥኩ የመሰለ ስለተነቃብህ ነው። ገብቶሃል? ደክሞኛል። አሁንም አታውራ። ስለተነቃብህ ነው በጥባጭ። በቃ አሁን ያውራት ፈልጋለሁ አይደል ያለው? አንተ ዝም በል ያውራት ከቻል። አሁን ምን ችግር? በቃ አሁን እንደፈለገ ከፍቶ ምናልባት ቤተሰብ ሊሆን ይችላል። ይሄ ልጅ ምናምን ባቀረባችሁት ልክ ተጠንቀቁት። ኢቨን ስልካችሁን፣ ቦርሳችሁን ተጠንቀቁ። ልጁን የስላየሁት ነው በትንሹ ማለት ነው። በቃ ከዚህ በላይ ካንተ የምሮ ችግር አለበት ነው ምን ታረጋለህ? ምናልባት እዚህ መተን ስታይ ሊሆን ይችላል። እኛ ደግሞ የቁሳቁስ እንትን የለብንም። እኔ ከዚህ በላይ ከሱ ጋር መቆየት ነው። ግን አንቺ አረፍ በይ። ሲጀመር ባትመጪም ደስተኛ ነኝ። እንደዚህ አይነት ክብር የሌለው ሰው ጋር እኔ እንትን እዚህ እንደዚህ አይነት ሰው ፊት ቆመሽ ከምትሰደቢ አንተ ጭራሽ ሌባ የምትለው ማንን ነው? ቆይ ምን አይነት ንቀት ነው ያለብህ? የኔን ፊት ተወው። አንተ ተግባር እኮ እየተናገረ ነው። ሩታ አንቺን አክብሬሽ እንጂ ማለት ነው። በጣም ስታከብራለህ እኮ እያከበርኩሽ ነው፣ እያታገስኩሽም ነው እያወራሁት ያለሁት። ይሄ ልጅ ማለት ነው የማይሆን ንግግር እሷ ፊት ትናገራለህ። እንዴት አይነት ሰው ነው? ንግግር የተናገርኩት ነገር የለም ሩታ። በጣም ነው የምታሳፍረው በእውነት። አሁንም ማለት እግዚአብሔርን እኔ እንዳንተ ክብሩን ያጣ ሰው አይቻልም። አሁንም አፈን ባከፍት ደስተኛ ነኝ። የምትወጣ ከሆነ ውጣ። የምትወጣ ከሆነ ሰምተኛል። ይኸውልህ እኔ ከአንተ ጋር መጣላት አቅቶኝ አይደለም። ሰማህ? አክስቴ እያለች እንደዚህ አይነት ስህተት አልሰራም ብዬ ነው። የምትወጣ ከሆነ ውጣ። አሁንም ሌላ ይኸውልህ፣ አየህ ችግርን። ይሄ ነው ችግር። እኔ አንተ አይነቱን ይኸውልህ መቶ እመታለሁ። የምትወጣ ከሆነ ውጣ።
አንተ እንዴት ውጥር የሚያደርገው? ወይኔ ገኒ ልጁ ማለት ነው ሴት ነው ያስታውቃል። እቃ ሳጥበው አሁንም አፈን አትክፈት። አይደለም ይኸውልህ፣ በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። አውጣ በእናትህ ነው ያሶቹ በእናትህ ፓምፐርስ መቀየርም አስለምጂው። እሺ በሌለ ሰዓት ላይ ፓምፐርስ መቀየርም አስለምጂው። እሺ ይጠቅመናል። አውጣ ልጅ ማጠብም ተለማመድ። ለምን አትወጣም? ያንን ፈርታ ነው የሄድኩት። ለዛ ስለሚጠቅመን ይቅርታ በቃ ነው። አየሽ እኔ ሩታ እኔ ማበድ አልፈልግም። ልጄ ነው ያለው ምናምን አይሰራም። ና ሂድ። እንደዚህ አፍን ከፍተህ ምንም ልጅ ማየት የለም። ና ሂድ፣ ውጣ በቃ ሂድ። በጣም አፍን ከፈት ከለለ። አይ እኔ ነኝ ስህተት የሰራሁት። በጣም ይቅርታ። ስህተቱ ምንድነው? ይሄ ልጅ ለልጃችን እንደሚጠቅመን ማወቅ ነበረብኝ። በስነ ስርዓት መተህ ማየት ትፈልግ ብቻ ትመጣለህ። እኔ አውቃለሁ፣ እሷም ታውቃለች። እንዳንተ አይነቱን ደግሞ እንዲህ ነቅለን ነው ምን ኖባ ከኔ ጋር ያወራል። ሌብነቱን ምናምን ደግሞ በደንብ አሳያለሁ። ህይወት ላይ ናውጣ ኖባ ሂድ በቃ ሂድ። ለኔክስት ሊድ ሰርቃይንም ታሳያለህ። እሱን አሳያለሁ። ምን እንደምሰርቅ ደግሞ አሳያለሁ። ይሄ ትርኪ ሚርኪ ቃል አይደለም። ሂድ በቃ ለኔክስት ሊድ የልጅ ልብስ ፓምፐርስ ቀይርለት። እያለቀሰ ነው። ፓምፐርስ ቀይርለት። እጠበው ልጁንም በዛው። እኔ ምን እንዴት አይነት ክብር ልጁ አሪፍ ነው እንጂ ባይዘው ያው እኔ ቤት አጋዥ ላስገባልሽ አስቤ ነበር። ይጠቅመናል መኖሩ ማለት ነው። እና በጣም ወርደሃል። እውነት እንዴት በጣም ስነ ስርዓት አታል። በጣም አትንከኝ ብናት ወደዛ ክብርን ጠብቅ። እሺ የማይባል አባባል አትበል። እኔ ስናደን ማለት ነው ብዙ ነገር ነው ሰው ማክበር ልመድ ነገር ነው ማወራው። ስለዚህ የሚያናድድ ነገር አታድርጊ። ይሄ ልጅ እዚህ ቤት እንዲመጣ አልፈለኩም ነው ማምጣት የለብሽም። አንተ ምንም አያገባህም ወንድሜ። እኔ ማምጣት መብት አለኝ። ወንድምሽ አይደለም ይሄ ለግድ ከእናቴ እኮ ወርዶ በላ እኮ ነው። አንተ ዝም በል ሩታ። ስነ ስርዓትሽን ያዢ። እየመጣሽ ነው። ሂድ ጥጋበኛ ሂድ። አንተ ሲጀመር በክብር ማናገር ያስፈልግ ነው። በቃ ና ሂድ። አንገት ልቀቂኝ። እሺ እንዳልቆነጥጥሽ ስነ ስርዓት ነው። ወጣ ከዚህ ቤት ምንም አሰራም። ሰላም ልትረብሽ ነው የመጣው። እኔ ሰላም ልትረብሽ አንተ ስነ ስርዓት የለም ሲጀመር። ወደ ዘይና ውጣ፣ ዘነን ውጣ፣ ሂድ ውጣ። እኔ ቆንጆ አምሮብሻለሁ። መድኃኒ ዓለም አባቴ ድረስ እኔ ከአንቺ ጋር እኮ መጣላት መጨቃጨቃት እኔ በፍቅር ነው ከአንቺ ጋር መቆየት ነው። ይርዛ ሂድ አንቺ ጋር በሰላም በፍቅር ይሁን። ሶስተኛ አራተኛ ሰው ስታመጪ ግን ማለት ነው ምን ነው አሁን ይሄ ልጅ ባየሁት ቁጥር ደሜ ነው የሚፈላው። ሁሌ ነው ካንቺ ጋር ደም አይደለም ጨጓራህም ይፍላ። ምንም እንዲህ ለምን እንዳትንቦቆቦቅ ምን አገባኝ ብቻ አታምጪብኝ እንጂ ማለት ነው። እኔ እና አንቺ ፍቅር በፍቅር ነው ምን ነው በቃ ይሄ ልጅ ሂድና እዛ ከሴጣን ተፋቀር። እኔ ካንተ ጋር ፍቅር አያምረኝም። ዞር በልልኝ፣ እንዳትነካኝ። ና ሂድ ውጣ በቃ። ብዙ የማይባል ነገር ተናገርክ። በጣም 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 ነው የምታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለኝ። ገባሽ? በደንብ አድርገሽ ሲጃጃል ይሁት በደንብ አድርገሽ ያስታውቅብሻል እኮ ምን ነው በጣም ቀደም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለኔ ምን ነው ሌላም ትለለም በተፈጠፈ ተከላከልኩልኝ እንጂ ምን ነው ያው እኔ ለራሱ ነው ብለውና የሆነ ቦታ አላደርሰውም። ምኑ ነው የሚጠፈጠፈው እንዴ? እሱን እኮ ታውቃለህ በደንብ ምን እንደምናረግ። አትንካኝ። ና ሂድ ውጣ። አታየውም ያምርሃል። ና ሂድ ውጣ። ና በቃ ሂድ። እግዚአብሔርን በቃ ስነ ስርዓት። በጣም ሪስፔክት አደረኩክ። ና ሂድ። ሪስፔክት አደረኩክ። ይበቃሃል። እግዚአብሔርን በጣም ታገስኩ። የማይሆን ንግግር እየተናገርክ ዝም አልኩ። የማይሆን ንግግር አልተናገርኩም እንዴ ውጣ። እኔ ከአንቺ ጋር በፍቅር ነው በቃ ማግኘት ነው። ልቀቅኝ። አትንካኝ ወርዛ። በጣም ነው የምታስጠላኝ። አትንካኝ እንዴ! ለምን አትንካኝ? እሺ የልጅሽ አባት እኮ ያስጠላሽ ማለት ነው። ሩታ ሰው ሲያስጠላ ሲደብረው የሚግባክ በቃ የልጅሽን አባትማ እንደዚህ አይባልም። ኧረ መድኃኒ ዓለም አባት ይድረስ። አንተ ማል እንዴ ልትጃጃል ነው የመጣኸው? ነው የልጅሽን አባት እንዲህ ይባላል አይባልም። የምር አይት ጎሻው እንደዚህ እዚህ ጋር ደረስክ። ቀስ እያልክ አሁን ደግሞ እዛ ጋር ደረስና ባይሆን አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እሺ እጄን ልቀቀኝ። እኔ ልቀቀኝ። ሳትነካኝ አውራኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ ወይኔ ጉዴ ፈላ። መድኃኒዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውራኝ። ምንድን ነው የምታወራኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን።
ይሄን ነው ለልሽ የምፈልገው ከኔ እናንተ መሀል እኔ እና አንቺ መሀል የሚባል ውል የለንም እኮ ስለምን እኔ እና አንቺ ነው ቤትሽም ስመጣ ሌላ ሰው ማየት አልፈልግም ሌላ ሰው ሳይ ደሜ ይፈላል ስለዚህ ደሜ ብቻ ነው የሚፈላው ሌላም ነገር መፍላት ከቻለ ልጄ ነኝ ዞር በል ምንም የልጅህን ማየት አትችልም ዛሬ እንደዚህ ሆነ አትንካኝ ደግሞ እንደዚህ ነካኝ አይፈልም አስወጪውና አትችልም አስወጪውና ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ እኔም እሄዳለሁ እኮ ነው አንቺ እንደዚህ ተኮሳተርሽ ምናምን እዚህ መቆየት አልችልም እኮ ስነ ስርዓትን ትይዛለህ ከዚህ በኋላ ማለት ነው እየመጣ እንደዚህ ረብሻለሁ አፌን ከፍታለሁ ምናምን የማይሆን ንግግር እናገራለሁ ብትል ወርድ ከራሴ ብትል ነብር እኮ ነሽ እንዴት እንደምታምሪ ደግሞ አውቃለሁ ቴንክ ዩ ሶ ማች ሶ መሄድ ትችላለህ አልሄድም ምንድነው እንደዚህ እያልክ አስር የምታይኝ አልሸጥም ልትገዛኝ ነው እንዴ ና ሂድ እኔ ለመሸጥ ምናምን ሳይሆን እንዴ ስትናደጂ ምናምን አንዳንድ ደስ ይለኛል ምንድነው የምናደደው እኔ እኮ አልተና በስነ ስርዓት ነው ያወራው ማይሆን ንግግር ስትናገር ግን በጣም ነው የምታስጠላው አውቀው እሺ የማርሽ ሳምሽ ሄዶ ደዛ እንዴ ሰይጣን ይሳምክ ሄዶ ደዛ ውጣ ሩታ ተረጋጊ ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ ስርዓት አትለኝም እውነትህን ሰላም በእኛ ነው ወይኔ ስርዓት እኮ ሰላም በእኛ ነው ከስርዓት ጋር እኮ እንዲህ ተላለፋችሁ እኮ ሰላም በእኛ ነው ተላለፋችሁ ከረማችሁ ኧረ በእናትህ ኪድ ምንድነው እስቲ ልቀቅ ወይኔ አንገቴን አንተ ጆሮዬ ልቀቀኝ ወደዛው መልካም በእናትህ ልቀቀኝ በቃ ሂድ እንዴ ሰላም በእኛ በትነጅሽን ሰው ልጅ የሚባል ነገር አለ ልቀቀኝ ሂድ እንዴ ሩታ ሂድ ዙርና ሂድ ውጣ በቃ ጣጥቼ ምናምን መስሎሽ ነው እንዴ እንደዛ ነው የሚመስልሽ ተቃጠል ያለው ልብስ ቻው ደህና ሁኚ እሺ